አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን አካፍላችኋለሁ። የማይጠገብ ልብ ደስ የሚል ትምህርት ነው። ማሻአላህ ግን እሱም ብቻ አይደለም ብለን ነበር ያቆምነው። እዚህ ውስጥ ሆነን እንደ ባልና ሚስት ምርቃት ስንቀበል የፈጠረብሽ ልዩ ስሜት እንደሚኖር ተስፋ አደርጋለሁ። ትዳር ማለት ከልጆችና ከሁለት ሰዎች ፍቅር በተጨማሪ መልካም ስራዎችን በጋራ የምታበዥበት አድርገሽ ልታዩ ትችያለሽ። በትዳር ውስጥ ከአጋርሽ ጋር በምታደርጊው መልካም ስራ አጅር ከማስገኘቱ ባለፈ የተለያየ ደስታ ይሰጣል። ይሄ ደግሞ በትንሹ ያየሹ ይመስለኛል። ተመልከች ኢማን፣ ሁሉም ሴት አንድ አይነት እንዳልሆነችው ሁሉም ወንድ አንድ አይነት አይደለም። እኔ ወደፊት ከባለቤቴ ጋር የተለያየ መልካም ስራዎችን አብሬያት ማዘውተር እፈልጋለሁ። አብሬያት ምርቃት ልቀበል አሻለሁ። ከእሷ ጋር ሳንነጣጠል ጀነት የሚያደርሰንን አላህ የሚወዳቸውን ስራዎችን ማብዛት እፈልጋለሁ። እሷ ሲደክማት፣ ሲከፋት፣ ሲጨንቃት አበረታታለሁ፣ እደግፋታለሁ። ትዳር የቤት ውስጥ ስራ ከአቅምሽ በላይ የሆነ የምትጨነቂበት፣ ለራስሽ ጥለሽ ለልጆችሽ እና ለባልሽ መሮን የምትጀምሪበት፣ መልክሽ ረግፎ ቤት ውስጥ የምትርመጠመጭበት ሲኦል አድርገሽ እንዳታዩ። አልፈልግም። ትዳር ሲደክምሽ የምትተጋገዥበት፣ ስትከፊ የምትጽናኝበት፣ ብቸኝነትሽን የሚያስረሳ ልዩ የህይወትሽ ክፍል አድርገሽ እንዲታዩ እፈልጋለሁ። ኢማን እንዳለፈው ሀዲሶችን እያመጣው መልካም ወንዶች ለሚስቶቻቸው እንዴት እንደነበሩ ማስረዳት አላቃተኝም። ነገር ግን ያንቺ ጉድለት አለማወቅሽ ሳይሆን በዚህ ዘመን በትዳር ላይ ተስፋ የሚጥሉ ነገሮች መኖራቸው ነው። አላመንሽም። በተግባር ላሳየሽ ስጥር የቆየሻቸው ነገሮች ከመስማት ይልቅ ስሜት ውስጥ እንደቀረጸ ስላለፍኩ ነው። ምሳሌ የሚሆን ወንድ ላልሆነ እችላለሁ። ምሳሌ የመሆን ወንድ ላልሆን እችላለሁ። ግን አንቺ ገና በዚህ እድሜሽ ላይ ሁሉም ነገር ላይ ተስፋ ቆርጠሽ ሳይሽ እና በዚህ ስትሰቃይ ስመለከት ልረዳሽ ስለፈለግኩ ነው። አንቺን ለማስተማር ከአላህ ጋር የተቻለኝን አድርጊያለሁ። በተረፈ ግን ሁልጊዜም ጌታዬን የተሳካለት ትዳር ሰጥቶሽ ደስተኛ እንዲያደርግሽ ዱዓ አደርግልሻለሁ። ምስጥ ብሎ ነበር የሚወራው። በድምጾቹ የሰነበቱ ቃላት አዝሏል። ለእኔ ሲል ይሄን ሁሉ ማድረግ አሳመመኝ። በህይወቴ ውስጥ አዲስ ክስተት አሳይቶኛል። ጨለማውን ተስፋዬ ላይ ጭላጭል ብርሃን አሳይቶኛል። ማመስገኛ ቃላቶች እያጣሁኝ ነው። ቢላል ወላሂ ምን እንደምልህ አላውቅም። አንተ ሲበዛ መልካም ሰው ነህ። ለእኔ መቼም ላየው ማልችለውን ህይወት አሳይተኸኛል። በህይወቴ መቼም አልረሳህም። ሁልጊዜም አላህ ለመልካምነትህ በበለጠ እንዲመነዳህ ዱዓ አደርግልሃለሁ። እምባዬ ስላስቸገረኝ ከዚህ በላይ ማውራት አልቻልኩም። ምንም ማለት አይደለም። መመሰጋገን ይቆየን። በትዳርሽ የበለጠ ደስተኛ ስትሆኚ ያኔ ታመሰግኛለሽ አይመስልሽም? በይ ሱቅሽ ደርሰሻል። ያው ከእንግዲህ አንገናኝም ብዬ እኮ ነው። አሁንም እያለቀስኩኝ ነው። እሱ ግን ምንም አልመሰለውም። እፊቱ ላይ ሀዘን አላየሁበትም። ቆይ ለምን አይበታለሁ? ሆይ የሚወዳት ሚስቱ ሊያገባ እኮ ነው። እኔ ለሱ ምኑ ነኝ? እፉፍ። ይሄንን ካልኩ በኋላ የሆነ ያልተለመደ እይታ፣ ዝምታ ተፈጠረ። ቻው ብዬ መውጣት እፈልጋለሁ፣ ግን እዛው እንዴት ተቀመጥኩኝ ነው። ልቤና እግሬ ተጣላብኝ። እንዲሄድ እየጠበቀ ነው፣ ግን በአይኖቹ እንዲቆይ እያባበለኝ ነው ወይም መሰለኝ። እንደምንም ብዬ እንባዬን እያቆምኩኝ እሺ በቃ መልካም ጋብቻ ይሁንልህ፣ ባለቤትህን እድለኛ እንደሆነች ንገርልኝ እሺ፣ ስለ ሁሉም ነገር ጀዛከላህ ኸይር፣ ወዐለይኩም ሰላም ብዬ
ምላሹን ሳልጠብቀው ወጣሁ። ከቢላል ጋር ከተለያየሁ ጀምሮ ሀዘንና ስቃይ ከበውኛል። አይገርምም? ስርቀው እንዳፈቀርኩት ይብለጥ ተገለጸልኝ። እስከ ዛሬ ሰዎች በፍቅር ሲሰቃዩና ሲሰበሩ ሳይ እየተጃጃሉ ይመስለኝ ነበር። ለእነሱ ከማዘን ይልቅ እናደድባቸው ነበር። አውቀው በገዛ እጃቸው ልባቸውን አሳምነውት ነው እንዴት ተሰበሩ ነበር ማስበው። አሁን ግን በህይወቴ ለመጀመሪያ ጊዜ አፈቀርኩ። ለወንድ ልጅ ከእለት የጠነከረው ልቤ ፈረሰ። ያ መጃጃል ያልኩት ስሜት እኔም ላይ እያየሁት ነው። አላውቅም፣ ብቻ ጠንካራዋ ኢማን እያጣኋት ነው። ከእሁድ ማታ ጀምሮ ከቤት አልወጣሁም። አብዛኛውን ጊዜ ክፍሌን ቆልፌ በማልቀስ አሳልፈዋለሁ። የሰርጉ ቀን በመቃረቡ ቤት ውስጥ ሙሉ ቤት ሰው አይጠፋም። የሰፈር ሰው ሲተራመስ ይውላል። አህላምን በሰርጉ ስራ ተወጥራ እኔ ያለሁበትን ሁኔታ አላስተዋለችውም። ስራው ደስተኛ ሆና በታላቅ ሞራል ስለምትሰራ ምንም አይደግማትም። በሰርጉ ከኔ ይልቅ እሷ ተደስታለች። እኔ ስላለሁበት ሁኔታ ለሰከንድ እንኳን የሚጨነቅ ሰው የለም። ለምን እንደዚህ እንደምሆን እንኳን የሚጠይቀኝ የለም። የሰርጌ ቀን ሐሙስ ነው። አይገርምም? ከቢላል ጋር አንድ ቀን ነው የምንጋባው። ዛሬ ማክሰኞ ነው። ቢላል የሰበረው ልቤን እርሱ በሰጠኝ ምክር ለመጠገን እየታገልኩ ነው። አዎ ቢላልንም ጌታዬን ያላደረገው ስለሚወደኝ ነው ብዬ ራሴን ለማሳመን መንገድ እየጀመርኩ ነው። እርግጥ ነው ከብዙ ስብራት በኋላ ለመጀመሪያ ጊዜ ደስተኛ ያደረገኝ ሰው ያኔ ያልሆነ ጌታ እንዲወደኝ ነው። ልክ እኮ ነው። ፈተናዎች የሚበዛብን ወደ እሱ እንድንቃረብ ነው። በቃ አሁን አልቋል። አልሐምዱሊላህ ከአላህ ጋር ጥሩ ትዳር መሰረታለሁ እያልኩ ለራሴ በተደጋጋሚ እነግረዋለሁ። የቢላልንም ልፋት ለመንገድ አስገባዋለሁ። ግን እንዴት ብዬ እውነት በፍቅሩ ከመጎዳትና ያፈቀሩትን ሰው ከማጣት የበለጠ ስቃይ ያለ አይመስለኝም። ብዙ መከራዎችን ባስተናግድም ይሄኛው ግን የሆነ አካሌን ያጣሁ ያህል ተሰምቶኛል። በቃ በጣም ያማል። የቢላል ፈገግታው፣ ቀልዱ፣ ድርቅናው፣ አንጀት የሚበላ አጠያየቅ፣ ሁሉም ነገር ናፍቆኛል። ምንም ቢሆን ግን ሂዷል፣ የሌላ ሆኗል። ለእኔ አልተፈጠረም። መስገጃዬን አንጥፌ ጌታዬ ከቻለ ቢላልን የኔ እንዲያደርገው፣ ካልሆነ ደግሞ ከልቤ ላይ ፍቅሩን እንዲያነሳልኝ፣ ለአዲሱ ባሌ ሞሐባን እንዲሰጥልኝ ለምኔው ከክፍሌ ወጣሁ። አህላም ኢማን ክፍልሽ ልመጣ ስል መጣች። ስሜማ ሀውለት ወይ ሱመያ ልቀጥራት? ምን ትሆን? እንደኔ ግን ሀውለት ሳትሻል አትቀርም። ባለፈው የሰሚራን አሪፍ አድርጋ ሰርታታለች። ግን አንቺ የፈለግሻት ምረጭ አለች። እየተፈለቀለቀች በቸኮላ ታወራለች። እኔ የምትልኝ ሰዎችን አላስታወስኳቸውም። ስማቸውን ግን የማውቀው መሰለኝ ለማስታወስ እየሞከርኩ። ቆይ ለምንድን ነው የምትቀጠሪያቸው አልኳት ድፍን አድርጌ። እንዴ ኢማን ቆይ ምን አልሰራም እያልሽ ነው? ጭራሽ እያበዛሽው ነው። ሜካፕ አይቅር እሺ፣ ግን ሂናው አይቀርም እሺ። ሰርግሽ እኮ ነው ሀቢብቲ። ምንድነው እንደዚህ መሆን? በቃ ለማንኛውም ሀውለትን እቀጥራታለሁ እሺ። ደግሞ አሁን ከምትሄጂበት ስትመለሺ ቬሎ እንመርጣለን። ሰሞኑን እንግዲህ ቢዚ ነው ማደርግሽ ቻዩ ብላኝ ምላሽን እንኳ ሳትጠብቅ ኤርፎኗን ሰክታ ወደ ጽዳቷ ተመለሰች። አላውቅም ይህች ልጅ እንደዚህ ደስታ አይቻት አላውቅም። በዛ ላይ እኔን እንዲህ ማውራት መጀመሯ ራሱ ገርሞኛል። እንግዲህ ምን ማለት አለብኝ? እችላለሁ። ዝም ብያት ወደ መኪና ገብቼ ኡስታዝ ጋር ሄድኩኝ። ያው ባለፈው ከሰርግሽ በፊት እንዳገኘች ስላሉኝ ቦታዎችን ሁሉ ቢላል ያስታውሰኛል። አብዛኞቹ የእሱ ትዝታዎች አለባቸው። አንዳንዴስ መንገድ ናፍቆት አገረሸብኝ። ግን እሱስ እንዴት ሆኖ ይሆን? ረስቶኝ ይሆን? ወይስ በዚህ መንገድ ላይ ሲያልፍ ብልጭ ብዬበት ይሆን?
አይ ፍቅር አህላም ልክ ነበረች። ለሰዎች ለመደበቅ ብትሞክሪም አይደበቅልሽም፣ ልብሽ እሺ አይልሽም ያለችኝ እውነት እንደሆነ አየሁት። አይ እውነት ፍቅር እንዲህ የሚጎዳ ከሆነ እስከ ዛሬ አፈቀርኩሽ እያሉ ሲለምንኝ የነበሩ ሁሉ ተጎድተዋል። አቤት ወንጀሌ! ስንቱን አመነጫጨኩት። ያአላህ አንተ ማረኝ። እንደምንም ራሴን አረጋግቼ ኡስታዝ ጋር ገባሁ። ሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ሙሽሪት ፈገግ እያሉ ተጠጉኝ። አንቺ ደግሞ የየት ሀገር ሙሽራ ነሽ? ሰርግሽ አንድ ቀን ቀርቶት እንዲህ ላምቦጭሽን የምትጥይው? አሁንም ፈገግ ብለው ቆይ ኡስታዝ አሁንን የማረጋጋት እንጂ እኔ ላይ ማሾፍ ነበረባቸው። አሁን እንዲህ የምሆንበት ምክንያት ሳያውቁ ቀርተው ነው? ቆይ ሰሞኑ ሁሌም ሰው ለእኔ የተቀየረብኝ የሚመስለኝ ሳላስታውስ የራሴ ጸባይ ተቀይሮ ይሆን እንዴ? ግራ ገባኝ እኮ። እኔም ለሰከንድ ብቆይ ሞቅ ያለ ፈገግታ መለስኩላቸው፣ ያው ጥርሴን ብልጭ እያደረኩላቸው። ኡስታዝ ከሰርግሽ በፊት እፈልግሻለሁ ስላሉኝ የመጣሁት፣ ደግሞ ደስተኛ ነኝ እኮ። አሁንማ እድሜ ለቢላል ለትዳር ያለኝ አመለካከት ተቀይሯል። ጥሩ ሰርግ ነው የሚሆነው አልኩኝ። እንባዬ እንዲያመልጠኝ እንደምንም ታግዬ ጥርሴን ብልጭ አደረኩ። እንደሱ ነው የኔ ልጅ። አዎ ልጄ፣ አሁን የስቃይሽ ጊዜ እያበቃ ነው። አላህ በእርግጥም ይወድሻል የኔ ልጅ። አንቺ እኮ እንደ ዘመኑ ልጅ አይደለሽም። አደብ ያለሽ፣ ጌታሽን የምትፈሪ፣ አስተዋይና ርጋት ያለሽ ልጅ ነሽ። ተመልከች፣ አንቺ ጠንካራ ነሽ፣ ጌታሽን አክባሪ ባትሆኚ እኮ በእያንዳንዱ ስብራትሽ ሰበብ ብዙ ወንጀል ትደፈሪ ነበር። ብዙ ወንጀልን ትዳፈሪ ነበር። አንቺ ግን ከወንጀል ተቆጥበሽ ሲከፋሽ ወደሱ ብቻ አልቅሰሽ ከሐራም ርቀሽ የኔ ልጅ፣ አሁንም ሁሉም ነገር ይስተካከላል። ሁሌም ቢሆን አትርሺ እሺ። ሁሉም ነገር ለኸይር ነው። ሐሙስ ትሞሸሪያለሽ። የምታገቢው ሰው በጣም ይወድሻል። እኔም አውቃለሁ። የሰርጉ ቀን ማንነቱን ሳታውቁ በፍጹም እንዳታሳዝኑኝ። ለአንቺ ሲል ብዙ ለፍቷል። ፊቱን ለማትሰጪው እና ቀና ብለሽ ስለማታየው ነው እንጂ ገና ቤተሰቦችሽ ሳይሞቱ በፊት ነበር ለጋብቻ የሚፈልግሽ። በመሃል አንቺ ከሌላ ጋር ለመጋባት መዘጋጀትሽን ሲሰማ አሜሪካ አጎት ስለነበረው ሂዶ ግን እዚያም ሆኖ ይጠይቅ ነበር። የቤተሰቦችሽን ሀዘንና የሰርግሽ ሁኔታ ሲሰማ ካልመጣሁ ብሎ ነበር። ግን እንደዛ እያሉ ቤተሰቦች የጀመረውን ትምህርት እንዲጨርስ አስገደዱት። ከ2 ዓመት በኋላ ተመልሶ ሲመጣ ያለሽበትን ሁኔታ ተመልክቶ ልቡ ተሰበረ። አንቺን አግብቶ ሊክስሽ እንደሚፈልግ ለእኔና ለአጎትሽ ነገረና ፈቀድንለት። ስለዚህ ልጄ አደራሽን እንዳታስከፊው አሉ ትክዝ ብለው። ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። የማይጠገን ልብ በጣም ደስ የሚል ታሪክ ነው። በነገራችን ላይ አንዳንድ ታሪኮች ስናነብ ይገጣጠማሉ ማለት ነው። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።